ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ሸዋ፣ ወሎና ምስራቅ ጎጃም ይወስደናል። ይህ ምንድነው? የብልጽግናው ኃይል ምንም ጦርነት በሌለበት በምስራቅ ጎጃም በባሶ ሊበን ድሮኖችን አሰማርቶ በርካታ ንጹሃንን እንስሳቶችንና ቤታቸውን አፍርሷል። በሸዋም በኤፍራታና ግድም ወረዳ ከ20 በላይ ንጹሃንንና ቤታቸውን በድሮን በመድፍና በቢኤም አውድሟል። ከ20 በላይ ንጹሃንን ገድሏል። ከብት ንብረታቸውንም አውድሟል። በደቡብ ወሎም እንደዛው በደቡብ ወሎ በወግዲ ወረዳ ከ100 በላይ ንጹሃን በጨፍጫፊው ስራ ተጨፍጭፈዋል። ንብረታቸው ከ40 በላይ የአባወራ ቤቶች ወድሟል። ከ40 በላይ የአባወራ ቤቶች ወድመዋል። በወግዲ ወረዳ ደቡብ ወሎ ብቻ ከ40 በላይ የአባወራ ቤቶች ወድመዋል። መኖሪያ ቤቶች ማለት ነው። በርካታ እንስሳቶች አብረው ተቃጥለዋል። ከ100 በላይ ንጹሃን ተገድለዋል። ይህ ሁሉ ሰው ይህ ሁሉ 11ኛ ክፍለ ጦር 11ኛ እዝ ነው። 11ኛ እዝ በአድማሱ በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ ነው። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራ የ11ኛ እዝ ነው። እንግዲህ በዚህ በሶስቱም ቀጠና ተሰልፈው እንግዲህ ይህን ሁሉ ንጹሃን ጎጃም ላይ በጣም የሚያሳዝን አደጋ አድርሷል። የሚያሳዝን ጭፍጨፋ ነው የጨፈጨፈው። ሸዋ ላይም እንደዛው ሰሜን ሸዋ ላይ በኤፍራታና ግድም ወረዳ በርካታ ከ20 በላይ ንጹሃን ተጨፍጭፈዋል። ሀብት ንብረታቸው ወድሟል። በደቡብ ወሎ ወግዲ ወረዳ ከ100 በላይ ንጹሃን እነዚህ ከ100 በላይ ንጹሃን ከ40 በላይ በደቡብ ወሎ ወግዲ ወረዳ ውስጥ ብቻ ማለት ነው። ከ40 በላይ የአባወራ ቤቶች ወድመዋል። በርካታ ለማየት እንኳን የሚሰቀጥጥ በዚህ መልኩ ቤታቸው ሀብት ንብረታቸው ወድሟል ማለት ነው። እንስሳት ጨምሮ ተዘርፎ ተወስዷል። በተለይ በሰሜን ሸዋ ኤፍራታና ግድም ወረዳ ከኦሮሚያ ክልል ልዩ ዞን ከሚሉት ጋር ነው እንግዲህ እና ከኦሮሚያ ገዳ ኮማንዶ ከሚሉት ጋር ነው አብሮ የዘራፊው ሰራዊት የመከላከያ ሰራዊት ተብሎ የገባውና በርካታ ተዘርፎ ወደ ኦሮሚያ ክልል ተወስዷል። ይህ ነው በቃ የብልጽግና ማን ነው ካላችሁ የጨፍጫፊነት ምሳሌ የጨፍጫፊነት ታሪክ ያለው አብይ አህመድ ነው። በዚህ መንገድ የአማራ ርስቶች እየተወሰዱ እየተሰረቁ የአማራ በማንነታቸው ብቻ አማሮች እየተጨፈጨፉ አሁንም በአማራ ውስጥ የአማራን ትግል የፋኖ ትግል ምክንያታዊ አይደለም የሚል እንደነ ደመቀ መኮንን አይነት አለ። እንደነ ደመቀ ዘውዱ አይነት አለ። ደመቀ መኮንን ያን ሁሉ አመት ቃል ገብቶ ከአብይ ጋር ተሰልፎ አማራ ሲጨፈጨፍ እስካሁን አንድ ነገር ያለው የለም። ገዱ አንዳርጋቸው ቢሆን አሁን አብረው እንደሚሰሩ ከህዝብ ለመነጠል የገዱን ስም ጠርቶ ፓርላማ ላይ ስሙን ሲጠራና ስሙን ሲያጠፋ ነው ይህን ሚስጥር ማውጣት የቻሉ። አሁን ሰው ገዱ አንዳርጋቸውን ጎበዝ ይለዋል አይደል? በጭራሽ ያልተማረ ገዱ አንዳርጋቸው ለስልጣኑ ሲል ስልጣኑን ሲቀማ ከስልጣን ሲገለል አብይን ተቃውሞ ወጣ እንጂ ከስልጣኑ ባይነካው ኑሮ በአማራነቱ አይነገርም። ያኔ ፓርላማ ላይ ፋኖ መነካት የለበትም ፋኖ አብሮን የሞተ ነው ያለው ምንድነው? እንደሚነሳ ስልጣኑ ላይ እንደሚነሳ ስላወቀ ነው እንጂ ለአማራነት ተቆርቆሮ አይደለም። ለአማራ ወጣት አስቦ አይደለም ገዱ ያን ያለ። ይህም ደግሞ ማሳየው ምንድነው? ያኔ ጀምሮ አይደለም ያኔ ከኢትዮጵያ እንደወጣ ጀምሮ አሜሪካ እንደገባ ጀምሮ የፋኖን ትግል በበርካታ ሁኔታዎች ማገዝ የሚችሉ አለ። በተለይ በሚዲያው ላይ በፕሮፓጋንዳው ላይ በጣም ተቀባይነት የውጭ ጉዳይ ሚኒስተር ሆኖ እስከሰራ ድረስ አማካሪውም እስከነበረ ድረስ በርካታ ሚስጥሮች አሉ። በርካታ ጊዜያትን አብረው አሳልፈዋል። አሁን ፓርላማ ላይ እሱን ወደ ኤርትራ ልኬዋለሁ እሱ መመስከር ይችላል ማተባለው እስኪልበት ቀን ድረስ ምንም ነገር አልለፈለፈም። ምንም መረጃ አልወጣም። ይሄ እንግዲህ ምንድነው አድርባይነቱን የሚገልጽ ነው።